ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የግንቦት 28 ቀን 2018 ዓ.ም የዕለቱን ዜናዎች እናስደምጣችኋለን። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸው መረጃዎች ርዕሶቹን አስቀድመን እናስተዋውቃችኋለን። በጋይንት አካባቢ በተካሄደ ውጊያ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱን አፋብን አስታውቋል። የአፋብን ጎንደር ጠቅላይ ግዛት በላይዝ አንበሳው ጋይንት ክፍለ ጦር ብርሃን ክንዴ ሻለቃ የተወሰደውን እርምጃ እንዲሁም በብናት ወረዳ አንድ ፋኖን ክዶ በገባ ግለሰብ ላይ ስለተወሰደው ጥቃት ዝርዝር ይዘንላችሁ ቀርበናል። ይደመጣል። ህወሓት ጸበልተኞችን ጨምሮ ለወታደራዊ ስልጠና ወጣቶችን እያፈሰ መሆኑ ተነግሯል። በክልሉ ውስጥ እየተካሄዱ ነው ስለተባሉ የወታደራዊ ዝግጅቶች የተሰሙ ሪፖርቶችና በቀጠናው ሊኖራቸው ስለሚችለው ተጽዕኖ በዝርዝር ይዘንላችኋል። በአሩሲ ጠቅላይ ግዛት በኦርቶዶክስ ምዕመናንና በአብያተ ክርስቲያናት ላይ የተፈጸመው ጥቃት አሁንም ውይይት እያስነሳ ነው። ከጥቃቱ በኋላ የሰጡ የፖለቲካና የሃይማኖት ተቋማት ምላሾች፣ ቤተ ክርስቲያኒቱ የወሰደችው አቋም እንዲሁም በጉዳዩ ዙሪያ የሚሰጡ ትንታኔዎችን በሰፊው ይዘናል። ይደመጣል። የአፍሪካ ህብረት መርህ ጥሷል ሲል አፋብን በደብዳቤ ወቅሷል። ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅትና ለሌሎች ዓለም አቀፍ ተቋማት በተላከው መልእክት የ2026 ዓ.ም ጠቅላላ ምርጫን በተመለከተ የቀረቡ ቅሬታዎች፣ የአፍሪካ ህብረት የሰጠው ግምገማና በጉዳዩ ላይ የተነሱ ክርክሮችን እናቀርብላችኋለን። ከአሩሲው ተከታታይ እልቂት ጀርባ የተጣመሩት እጆች በሚል ርዕስ የቀረበው ተከታታይ ትንታኔ ቀጥሏል። በአሩሲ አካባቢ በተፈጸሙ ጥቃቶች፣ በደህንነት ተቋማት ሚና ላይ በቀረቡ ክስተቶች እንዲሁም በአካባቢው ስለሚታየው የጸጥታ ሁኔታ የቀረቡ አስተያየቶችን እና ትንታኔዎችን የምርመራ ዘገባችን በዝርዝር ያስደምጣችኋል። ተሰሙታላችሁ። እነዚህንና ሌሎች ተያያዥ መረጃዎችን አሰናድተን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ጳጳሱ ወደ ፕሬዝዳንት ቢሮ፣ ምዕመኑ ወደ ጫካ። ያለፉትን 8 ዓመታት ያለማቋረጥ ማንነትና ሃይማኖት ተኮር ግድያ፣ ማፈናቀል እንዲሁም ማሳደድ የሚፈጸምበት የኦሮሚያ ክልል በቅርቡ በአሩሲ ጠቅላይ ግዛት በኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አብያተ ክርስቲያናት ላይ ከባድ ጥቃት መድረሱ ይታወቃል። አሁንም ድረስ ሊቆም ያልቻለው የአሩሲውን ጥቃት በተመለከተ ኦህዴድና ኦነግ ሸኔ እርስ በርስ ሲወነጃጀሉ፣ ቤተክርስቲያን በበኩሏ ለተማጽኖ የአቶ ሽመልስ አብዲሳን ቢሮ ደጅ እየጠናች ነው። ምዕመኑ ቤቱንና ንብረቱን ጥሎ ታቦተ ጽላቱን ብቻ ይዞ ወደ ጫካ ሲገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ አቡነ ሳዊሮስ የተመራ የልዑካን ቡድን ከብልጽግና የሰላም ሚኒስትር መሐመድ እንድሪስ ጋር በመሆን ከኦሮሚያ ክልል ባለስልጣናት ጋር መወያየቱን የቤተክርስቲያኗ ህዝብ ግንኙነት ክፍል አስታውቋል። ሆኖም አቶ ሽመልስ አብዲሳ የልዑካን ቡድኑን ለማነጋገር ጊዜ የለኝም በማለታቸው ሌሎች የእሳቸው ካቢኔ አባላት ብቻ እንዳነጋገሯቸው ታውቋል። ቤተክርስቲያኗ ለወደመባት ንብረትና ለተገደሉባት ልጆቿ የክልሉን መንግስት ደጅ በመጥናት ላይ ስትሆን፣ በቤተክርስቲያን እየተለመነ ያለው የኦሮሚያ ክልል መንግስት በበኩሉ ጥቃቱ ከዚህም በላይ ይከፋ ነበር፣ የጥቃቱ ዓላማ መንግስት በምርጫ በማሸነፉ ጠላቶቻችን ቅናት ተሰምቷቸው የፈጸሙት ነው ሲል ተናግሯል። ጥቃቱ የተፈጸመው የብልጽግናው ስርዓት ምርጫ ብሎ በጠራው የሰሞኑ የጨረባ ምርጫ ከመካሄዱ በፊት መሆኑን ልብ ይለዋል። የምርጫ ውጤቱም ቢሆን ተጠቃሎ ሳይገለጽ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊው ኃይሉ አዱኛ በምርጫ ስላሸነፍን ጠላታችን ኦነግ ሸኔ ቀንቶ ነው ጥቃቱን የፈጸመው በማለት ከተጎጂዎች ስቃይና እልቂት ይልቅ የፖለቲካ ነጥብ ማስመዝገብ ላይ አተኩረዋል። የኦነግ ሸኔ ኃይል በበኩሉ ጥቃቱን አልፈጸምኩም፣ የለሁበትም፣ እንዲያውም ለተጎጂዎች ሐዘኔን መግለጽ እፈልጋለሁ በማለት በትዊተር ገጹ ላይ ሲያሰፍር፣ ቤት ንብረታቸውን ጥለው ጫካ የገቡ የኦርቶዶክስ ሃይማኖት ተከታዮች ግን ጥቃቱን ያደረሰው ኦነግ ነው፣ ከ3000 በላይ ኃይል ይዞ ነው የመጣውና ያወደመው በማለት ምስክርነታቸውን ሰጥተዋል። ባለፉት 8 ዓመታት በኦሮሚያ ክልል የሚፈጸሙ ማንነት ተኮር ግድያዎችና ማፈናቀሎችን በተመለከተ እርስ በርሳቸው የሚወነጃጀሉት ኦህዴድ ብልጽግናና ኦነግ ሸኔ በአሩሲው ጥቃትም እንደለመዱት አንዱ አንዱን መወንጀሉን ቀጥሎበታል። ጥቃት በሚደርስባቸው ወገኖች በኩል ኦነግና ብልጽግናም ሆኑ ሌሎች የኦሮሞ ፖለቲከኞችና የፖለቲካ ኃይሎች አንድም ሶስትም ናቸው የተባሉ የሚተቹት እነዚህ ኃይሎች ስማቸው እንጂ የተለያየው ግብራቸው አንድ የሆነ ተናበው ወንጀሉን እንደሚፈጽሙት በርካታ ተንታኞች ሲገልጹ ቆይተዋል። የኦነግ ሸኔው ዋና አዛዥ ጃልመሮ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ ስለ ጉዳዩ ከቢቢሲ ተጠይቀው በአሩሲው ጥቃት ላይ እጃቸው እንደሌለበት ገልጸው ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዘጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸዋል። የአካባቢው ነዋሪዎች
ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጂረና ሲመልሱ በሰንቄሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። እስከ ዛሬ ማለዳ ድረስ በአካባቢው ከባድ ተኩስ በሰነበተበት የአሩሲው ጥቃት የደረሰውን ጉዳት በተመለከተ የተጣራ ቁጥራዊ መረጃዎችን ስንመለከት 53 የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ተገድለዋል። 190 ደግሞ ያሉበት አይታወቅም ተብሏል። 47 ንጹሃን ምዕመናን ጉዳት ሲደርስባቸው 6 ወገኖች ደግሞ ታግተው ተወስደዋል። ከ100 ዓመታት በላይ ያስቆጠሩና ታሪካዊ የሚባሉ ገዳማትን ጨምሮ 2 አብያተ ክርስቲያናት በዚሁ ኃይል ተቃጥለዋል። 308 የግለሰቦች መኖሪያ ቤቶች በእሳት ጋይተዋል። 1875 የአካባቢው ነዋሪዎች ቤት ንብረታቸውን ጥለው በኤሬቻ ሚካኤል፣ በአሰኮ ከተማና በሱንቴ ማርያም ቤተክርስቲያን እንዲሁም ሌንጫ ኦዳ፣ ወራምቡስ፣ ወግዶና ኮበሬ በተባሉ አካባቢዎች ተጠልለው ይገኛሉ። አፋብን በጋይንት በተካሄደ ውጊያ በጠላት ኃይል ላይ ከባድ ኪሳራ ማድረሱን ገለጸ። በብናትም አንድ ግለሰብ ላይ እርምጃ መውሰዱን አስታወቀ። አፋብን ጎንደር ጠቅላይ ግዛት በላይዝ አንበሳው ጋይንት ክፍለ ጦር በብርሃን ክንዴ ሻለቃ በጠላት ኃይል ላይ ከባድ ኪሳራ ማድረሱን አስታወቀ። የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ መረጃ መሰረት ግንቦት 28 2018 ዓ.ም ከጧቱ 1 ሰዓት ተኩል ጀምሮ እስከ ቀኑ 7 ሰዓት ድረስ በተደረገ ከፍተኛ ትንቅንቅ ከነፋስ መውጫ ወደ ወለላ ባህር በመንቀሳቀስ ላይ የነበረውን ኃይል ሲያጠቃ መዋሉን ገልጿል። ከጧት እስከ እኩለ ቀን በተካሄደው ውጊያ ገደባ ጊሳ ወንዝ፣ ገደባ መርቆሪዎስ፣ ፈረስ መጋለቢያ፣ ቀንበር ቆረጥና ጠጁሃ ገብርኤል በተባሉ አካባቢዎች ውጊያው መካሄዱን አስታውቋል። አፋብን እንዳለው ለሰዓታት በዘለቀው ጦርነት 11 የብልጽግናው ሰራዊት ሲገደሉ 17ና ከዚያ በላይ የሚሆኑት ደግሞ ቀላልና ከባድ ጉዳት ደርሶባቸዋል ብሏል። የአንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ብርሃን ክንዴ ሻለቃ ዋና አዛዥ ሻለቃ ባንቲ አበባው የመራው ውጊያ በተቀናጀና በተቀላጠፈ እንቅስቃሴ የተካሄደ ሲሆን የብልጽግናውን እንቅስቃሴ ሙሉ በሙሉ ማክሸፉን አፋብን ገልጿል። በሌላ በኩል አፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል በላከው መረጃ ከዚህ ቀደም የፋኖ አባል እንደነበር የገለጸው አማረ መብሬ በተባለ ግለሰብ ላይ እርምጃ መውሰዱን አስታውቋል። ኮሩ ለጣና ቴሌቪዥን በላከው የአውደ ውጊያ መረጃው ግለሰቡ ፋኖን በመተው ወደ ብልጽግናው ኃይል መቀላቀሉን ገልጾ በ204ኛ አስቻለው ደሴ ኮር ጄኔራል ፈንታ በላይ ክፍለ ጦር ስር የሚገኙ ኃይሎች በአርበኛ ዋለ ደጀን የሚመራው እብናት ብርጌድ አማካኝነት በእብናት ከተማ ውስጥ እርምጃ መውሰዱን አስታውቋል። ህወሓትም እንደ ብልጽግና ጸበልተኞችን ለግዳጅ ውትድርና ማፈሱ ተሰማ። በአማራ ህዝብ ላይ የርስት ነጠቃ ለመፈጸም ለወራ እየተዘጋጀ የሚገኘው ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱን ከክልሉ የወጡ መረጃዎች አመላከቱ። በአንድ በኩል ለዓለም አቀፉ ማህበረሰብ ያደራድሩ ጥሪ፣ በሌላ በኩል ደግሞ ከሌሎች ኃይሎች ጋር ጽምዶ በመፍጠር የአማራ ርስቶችን በመውረር ሀገር ሊሆን የተዘጋጀው ህወሓት እጁ ላይ ያሉ አማራጮችን ሁሉ ለመጠቀም ቆርጦ ተነስቷል። የጦርነት ወልፉ ያልወጣለት ህወሓት ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እያደረገ መሆኑን በስፋት መዘገባችን ይታወሳል። ይህን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም ህወሓት ቲዲኤፍ እያለ የሚጠራው የህወሓት ታጣቂ ቡድን አባል የነበሩ በሰሜኑ ጦርነት ወቅት ለጦርነቱ የቤተሰብ አባላቶቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብሏል። ነገር ግን ከነዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለ የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶቹ ከጸበል ቦታ ከመዝናኛ በጸጥታ ኃይሎች ተይዘው ተወስደዋል ብሏል። ህወሓት ከዚህ በፊት በወራ ይዟቸው የነበሩ የወልቃይት ጠገዴ ጠለምት መሬቶችን ድጋሚ ለመውረር ሁሉንም አማራጭ እየተጠቀመ ይገኛል። ከሰሞኑ ተፈጠረ የተባለውን ወታደራዊ ካውንስል መጠሪያ የኢትዮጵያ ወታደራዊ ኃይሎች ካውንስል ብሎ ቢጠራውም አንድ የህወሓት ከፍተኛ የጦር መሪ ጄኔራል ግን ቡድኑን የምዕራብ ትግራይ አስመላሽ ስትራቴጂክ ካውንስል ሲሉ ስያሜ መስጠታቸው ታውቋል።
የአፍሪካ ህብረት መርህ ጥሷል። አፋብን የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአፍሪካ ህብረት ኮሚሽን ሰብሳቢ መሐመድ አሊ የሱፍ፣ ለቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ልዑክ ቡድን ኃላፊ ኡሁሩ ኬንያታ እንዲሁም ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤ የአፍሪካ ህብረትና ሌሎች ታዛቢ አካላት ለኢትዮጵያ የ2026 ጠቅላላ ምርጫ የሰጡት አዎንታዊ ግምገማ የዲሞክራሲ መርሆችን የሚያዳክም መሆኑን ገልጿል። አፋብን በደብዳቤው እንደገለጸው ምርጫው ነጻ፣ ፍትሐዊ፣ ሁሉን አቀፍና ተወዳዳሪ መሆን እንዳለበት የአፍሪካ ቻርተር ለዲሞክራሲ ለምርጫና ለአስተዳደር ቢደነግግም የ2026 ምርጫ ግን እነዚህን መስፈርቶች አላሟላም ብሏል። ድርጅቱ በተለይም ምርጫው በብዙ የአገሪቱ ክፍሎች በታጠቁ ኃይሎች ግጭቶች በቀጠሉበት ወቅት መካሄዱን፣ የተቃዋሚ ፖለቲካ ኃይሎች በከፍተኛ ደረጃ መገደባቸውን እንዲሁም በሚሊዮኖች የሚቆጠሩ ዜጎች ከምርጫ ተሳትፎ መገለላቸውን አመላክቷል። በደብዳቤው መሰረት በአማራ ክልል 11902 የምርጫ ጣቢያዎች እንደነበሩ ሲገልጽ ከእነዚህ ውስጥ 326 ብቻ ወይም 2.7 በመቶ ያህሉ ምርጫ ማካሄዳቸው ተዘግቧል። ቀሪዎቹ 11576 ጣቢያዎች ወይም 97.3 በመቶ በግጭት፣ በጸጥታ ችግር ወይም በመንግስት ቁጥጥር እጦት ምክንያት ምርጫ አላካሄዱም ተብሏል። በተጨማሪም በምርጫው ወቅት በ146 ያህል ከተሞችና አስተዳደራዊ ማዕከላት ውስጥ ወታደራዊ ግጭቶች እንደነበሩ መጥቀሱን ገልጾ ከእነዚህ ውስጥ ከ100 በላይ የሚሆኑት በአማራ ክልል ውስጥ የነበሩ ናቸው ብሏል። አፋብን በደብዳቤው ውስጥ የምርጫው ሂደት በምርጫ ቀን በሚታዩ ክንውኖች ብቻ ሳይወሰን ከምርጫው በፊት በነበረው የፖለቲካ ሁኔታም ሊገመገም እንደሚገባ ጠቁሟል። የተቃዋሚ ፓርቲ መሪዎች፣ ጋዜጠኞች፣ ሲቪክ ተሟጋቾችና ገለልተኛ ድምጾች ለዘመናት ስለ ዛቻ፣ እስር፣ የፖለቲካ እንቅስቃሴ ገደቦችና የመናገር ነጻነት እጥረት ያስጠነቅቁ እንደነበር ገልጿል። ድርጅቱ ትልልቅ ክልሎች በግጭት ውስጥ ሲሆኑ በሚሊዮኖች የሚቆጠሩ ዜጎች ከተሳትፎ ሲገለሉ፣ የፖለቲካ ውድድር በእጅጉ ሲገደብና ሰፊ የአገሪቱ ክፍሎች ከመደበኛ የምርጫ አስተዳደር ውጭ ሲሆኑ ምርጫው በእውነት ዲሞክራሲያዊ ተብሎ ሊጠራ ይችላል ወይ ሲል ጠይቋል። አፋብን እንደገለጸው የአፍሪካ ህብረትና ሌሎች አህጉራዊ ተቋማት መሰረታዊ የዲሞክራሲ መስፈርቶችን ያላሟሉ ምርጫዎችን ሲደግፉ የራሳቸውን መርሆች ያዳክማሉ። ይህም በአፍሪካ ውስጥ የዲሞክራሲ ህጋዊነት በእውነተኛ የህዝብ ተሳትፎ ሳይሆን በስርዓታዊ ምልክቶች ብቻ ሊገኝ ይችላል የሚል አደገኛ መልእክት እንደሚያስተላልፍ አስጠንቅቋል። በመጨረሻም አፋብን የአፍሪካ ህብረትን፣ ኢጋድንና ዓለም አቀፉን ማህበረሰብ በኢትዮጵያ የነበረውን የምርጫ ሁኔታ በሰፊው እንዲመረምሩና ሂደቱን በአፍሪካ ቻርተር ለዲሞክራሲ ለምርጫና ለአስተዳደር በተቀመጡት ሙሉ መስፈርቶች መሰረት እንዲገመግሙ ጥሪ አቅርቧል። ድርጅቱ በመደምደሚያው ታሪክ ተቋሞቻችንን የሚፈርድባቸው ምርጫዎችን በምን ያህል ቀላልነት እንደጸደቁ ሳይሆን ዲሞክራሲን በምን ያህል ታማኝነት እንደተከታተሉ ነው ብሏል። ከአሩሲው ተከታታይ እልቂት ጀርባ የተጣመሩት እጆች ክፍል 2። በኦሮሚያ ክልል አሩሲ ጠቅላይ ግዛት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በአቶ ጀዋር መሐመድና በከንቲባ አዳነች አቤቤ የትውልድ ቀዬ የተፈጸመውን የክርስቲያኖች ጅምላ ግድያን በተመለከተ ከአሩሲው ተከታታይ እልቂት ጀርባ የተጣመሩት እጆች በሚል ርዕስ በትናንትናው ዕለት የትንታኔ ዘገባ ማቅረባችን ይታወሳል። በዛሬው ዕለትም በዚሁ ርዕስ ዞብል ፖስት ከፍተኛ ዝግጅት አድርጎ ያሰናዳውን ጥልቅ የምርመራ ዘገባ መነሻ በማድረግ የትንታኔ ዘገባ እናቀርብላችኋለን። በትናንትናው ዝግጅታችን አቶ ተመስገን ጥሩነህ የደህንነት መስሪያ ቤቶች ሹም በነበሩበት ወቅት ብቻ ሳይሆን ከሳቸው በፊትም ሆነ በኋላ አልሸባብ በኢትዮጵያ ሰንሰለት መዘርጋቱን ለደህንነት መስሪያ ቤቱና ለሌሎች የኢትዮጵያ መንግስት ባለስልጣናት ተመሳሳይ መረጃ ይደርሳቸው እንደነበር እኒሁ የደህንነት ምንጭ አያይዘው ገልጸዋል። የብልጽግናው መንግስት በአፍሪካ ቀንድ ያለውን የአክራሪ ታጣቂ ቡድኖች ሁኔታ በተመለከተ ከውጭ ተቋማት ሊደርሰው ከሚችለው መረጃ በተጨማሪ በራሱ የመረጃና ደህንነት አሰራር ሊደርስበት የሚችል ጉዳይ እንደሆነ የሚጠበቅ ነው። እንዲያም ሆኖ ግን በአሩሲ እና አካባቢው በክርስቲያኖች ላይ የሚፈጸመውን ተደጋጋሚ ጥቃት ከማስቆም ይልቅ በዝምታ መመልከትን መምረጡን ራሱ ስርዓቱ ከሚያሳየው ባህሪ መገንዘብ ይቻላል የሚል ሐሳብ አቅርበን ነበር። በይደር የተሰናበት ነው። በዛሬው ዕለት ደግሞ የቡድኑን አደገኛ እንቅስቃሴ ከወታደራዊና ፖለቲካዊ የርዕዮተ ዓለም ማሰልጠኛ ማዕከል መክፈቱ ጀምሮ እስረኞችን ከማረሚያ ቤት እያስፈታ ለግዳይ ስምሪት እንደሚሰጥ በቤኒሻንጉል ጉሙዝ ክልልና በአማራ ክልልም ኦሮሞ ብሔረሰብ አስተዳደር ዞን ላይ የዘረጋውን ሴል በተመለከተ በዝርዝር የምናስደምጣችሁ ይሆናል። ከግብጽና ከቱርክ እስከ የመኑ ሀውቲ እንዲሁም ከኦህዴድ ብልጽግና እስከ አንዳንድ የሃይማኖት መሪዎች የሚባሉ ሰዎች ያላቸውን ተሳትፎ በዝርዝር እንመለከታለን። በድጋሚ አብራችሁን ቆዩ። ባሳለፍነው ሐምሌ ወር 2017 ዓ.ም የብልጽግናው መረጃና ደህንነት አገልግሎት መስሪያ ቤት 82 ለሽብር ተልዕኮ የተመለመሉ የአይኤስአይኤስ አባላትን በቁጥጥር ስር መዋሉን ገለጸ። በቁጥጥር ስር በዋሉት ላይም ተጨማሪ አሰሳ እያደረግኩ ነው ማለቱ ይታወሳል። ይህ መረጃ የሚያመላክተው ዓለም አቀፍና ቀጠናው የሽብር ቡድኖች በኢትዮጵያ አባላትን ከመመልመል ጀምሮ የጥቃት ተልዕኮ
እስከ መስጠት የደረሰ ሰንሰለት መዘርጋት መቻላቸውን ነው። በክርስቲያኖች ላይ የማያባራ ጥቃት ከሚፈጸምባቸው አካባቢዎች አንዱ የሆነው የአሩሴ ዞንም የእኒሁ ሽብር ቡድኖች ፍላጎት ማስፈጸሚያ ስለመሆኑ ለዚህ የምርመራ ዘገባ ተጨባጭ መረጃ ካቀረቡት የቃለ መጠይቅ ተሳታፊዎች የተገኘው ምላሽ ያሳያል። የአክራሪ ታጣቂዎች ወታደራዊ ስልጠናና ርዕዮተ ዓለማዊ አስተምሮ በኢትዮጵያ እየሰጡ ይገኛሉ የሚለው ጥብቅ የደህንነት መረጃ ይህን ያረጋግጣል። ዞብል ፖስት ያነጋገራቸው ሌላኛው የቃለ መጠይቁ ተሳታፊ በአሁኑ ወቅት ኑሯቸውን በአሜሪካን ሀገር ያደረጉ የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ በኦሮሚያ ክልል አሩሴ ዞን ጉና፣ ሽርካና ሆሎንቆ ዋቢ ተብሎ በሚጠሩ አካባቢዎች ከአልሸባብ ጋር ግንኙነት ያለው አክራሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት ለመንግስት አስታውቀን ነበር ይላሉ። በጋለማ ተራራ ቦረልኩ እንዲሁም በሸርካ ወረዳ አመጃ ገለቤ አካባቢ ልዩ ስሙ አንጆ ተብሎ የሚጠራ ሁለት የታጣቂዎች ወታደራዊ ማሰልጠኛ ስፍራዎች እንደሚገኙም አያይዘው አስረድተዋል። ይህን ደግሞ የብልጽግናው መንግስት አስተማማኝ መረጃ እንዳለው እኒሁ የደህንነት ባልደረባ ይናገራሉ። እኒሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ሰፋ አድርገው ሲያብራሩ ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምሮ መስጫ ብቻ አገልግሎት በሚሰጥ መስጊድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጊድ ውስጥ ከተመረጡ ሰዎች ውጭ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም የቀድሞው የደህንነት መስሪያ ቤት ባልደረባ አክለው አስረድተዋል። ይህ ሁሉ ሲሆን የኢትዮጵያ መንግስት መረጃው ከነበረው ህጋዊ እርምጃ ለመውሰድ ያልቻለው ለምን ነበር ሲል ዞብል ፖስት ለደህንነት ባልደረባው ጠይቋቸው ነበር። የቀድሞ የደህንነት ባልደረባ ሲመልሱም በጉዳዩ ላይ ውይይት ተደርጎበት ነበር በማለት ገልጸው ሆኖም እርምጃ ያልተወሰደው በሁለት ምክንያቶች ነው ሲሉ ያክላሉ። የመጀመሪያው ምክንያት የመንግስት ግምገማ በሽግግር ወቅት ብዙ ስጋትን ያዘሉ ፍላጎቶች ሊታዩ ቢችሉም በሂደት በራሳቸው ጊዜ ይከስማሉ የሚል ነበር ይላሉ። ሁለተኛው ምክንያት ደግሞ በሀገሪቱ ለሚከሰቱ ግጭቶች የተለያየ ትኩረት መስጠት በመንግስት በኩል ቅድሚያ የተሰጠው አቅጣጫ ስለነበር የአክራሪ ቡድኖቹ እንቅስቃሴ እንደ ዋነኛ ስጋት ሆኖ አለመቅረቡ ነው ብለዋል። ከዚህ የቀድሞ የደህንነት ባልደረባ መረጃ መረዳት የሚቻለው ብልጽግናው ይህን አደገኛ ቡድን በቀዳሚ ስጋትነት ባለመመልከት እንዲደራጅ፣ እንዲሰለጥንና እንዲታጠቅ ስልታዊ ተባባሪ ሆኖ ለታል ማለት ነው። ለትምህርት የተመለመሉት ሰዎች ትምህርታቸውን ካጠናቀቁ በኋላ ለወሰዱት የርዕዮተ ዓለምና ፖለቲካዊ ስልጠና ያላቸውን ታማኝነት ለማሳየት ክርስቲያኖችን አግተው ወስደው በሰይፍ ይገድሏቸዋል ሲሉ አስረድተዋል። አስተያየት ሰጪው አክለውም በተለያዩ ጊዜያት ሰዎች ከቀያቸው እንዲሁም ለጉዳይ በወጡበት ታግተው እንደሚወሰዱና ከተወሰዱ በኋላ ተመልሰው እንደማይገኙ አያይዘው ገልጸዋል። ከቀድሞ የኢትዮጵያ ደህንነት መስሪያ ቤት ባልደረባ ያገኘነው መረጃ እንደሚያሳየው በአሩሲ አካባቢ እንዳለው አይነት እንቅስቃሴ ጠንካራ ሊባል ባይችልም ቡድኑ ሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎ ጉዱ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት እንዳለው ጭምር በመጥቀስ አክራሪ ታጣቂዎች በአካባቢዎቹ አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶችን እንደሚፈጽሙ ጨምረው ገልጸዋል። ከዚህ በተጨማሪም በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ኬሚሴ፣ ባቲና ሌሎች አካባቢዎችም ስሩን የሰደደ መሆኑን የደህንነት ምንጫችን ይናገራሉ። ከዚህ በተጨማሪ ደግሞ በቀጠናው የሚፈጸመውን ተከታታይ ጥቃት የበለጠ ከባድነቱን የሚያሳየው ከኢትዮጵያ እስከ ሶማሊያ ያለው የግንኙነት መስመር ነው ሲሉ የደህንነት ምንጩ ይገልጻሉ። የዚህ የምርመራ ዘገባ ባለቤት የሆነው ዞብል ፖስት ለጉዳዩ ቅርበት ካላቸው አካላት ጋር ቃለ ምልልስ አድርጎ ያገኘው ምላሽ እንደሚያሳየው ራሱን የዚህ ቡድን ክንፍ ነኝ ብሎ በይፋ ባይገልጽም ከአልሸባብ ጋር የተዘረጋ ሰንሰለት ያለው ታጣቂ ቡድን በኦሮሚያ ክልል አሩሲና ባሌ አካባቢዎች መኖሩን የሚያረጋግጡ ተጨባጭ መረጃዎችን አግኝተዋል። የዚህ ቡድን አካል የሆነው ደግሞ ቀደም ሲል በገለጽናቸው በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞንና በቤኒሻንጉል ጉሙዝ ክልል ሱዳን አዋሳኝ ቀጠናዎች መታየት ከጀመረ ሰነባብተዋል። ይህን ተከትሎ በአካባቢዎቹ ያለው አክራሪ ታጣቂ ቡድንና አልሸባብ ያላቸው ግንኙነት አድማሱ እስከምን ድረስ የሰፋ ነው የሚለውን ጉዳይ ለማወቅ ከዚህ ቀደም በሶማሊያ የውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኛ የነበሩና በአሁኑ ሰዓት ትኩረቱን በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ አድርጎ የሚሰራ ተቀማጭነቱ በኬንያ ናይሮቢ በሆነ የጥናትና ምርምር ተቋም ውስጥ በተመራማሪነት የሚሰሩ የተቋሙን ባልደረባ ሲናገሩ ኢትዮጵያውያን አልሸባብን በሁለት ዋና ዋና መንገዶች ይቀላቀላሉ። በኢትዮጵያ ያሉ የሀገር ውስጥ የግንኙነት መስመሮችን በመጠቀም በዶሎ ጅግጅጋና በሽነሌ በኩል በድንበር በማቋረጥ አልሸባብን መቀላቀል አንደኛው መንገድ ነው ብለዋል። ከዚሁ ጋር በተገናኘ የኦሮሞኛ ዘፋኙ ሃጫሉ ሁንዴሳን ግድያ ተከትሎ በአሩሲ ዞን የተለያዩ አካባቢዎች በርካታ ክርስቲያኖችና የአማራ ተወላጆች የተገደሉበትን ክስተት ያስተባበሩና የመሩ ግለሰቦች ከታሰሩ በኋላ ሻሸመኔ ከሚገኝ እስር ቤት እንዲያመልጡ ተደርጎ ወደ ሶማሊያ እንዲሄዱ መደረጋቸው ሌላኛው የደህንነት ባልደረባ አስረድተዋል። ከስራ አምልጠው ወደ ሶማሊያ የሄዱት ሰዎች 4 ሲሆኑ
ሁኔታው በሀገር ውስጥ ያለው የአልሸባብ የግንኙነት መስመር ኢትዮጵያውያን ወደ ሶማሊያ ተጉዘው ቡድኑን እንዲቀላቀሉ ያደርጋል የሚለውን ጉዳይ የሚያጠናክር ነው። ከዚህም በተጨማሪ ከአልሸባብ ጋር ግንኙነት ያላቸው አክራሪ ቡድኖች የሃጫሉ ሁንዲሳን ግድያ ጨምሮ ሌሎች ሀገራዊ ቀውሶች በሚከሰቱበት ጊዜ መሰል ሁኔታዎችን ሃይማኖት ተኮር ጥቃቶችን ለመፈጸም እንደ ጥሩ አጋጣሚ እንደሚጠቀሙባቸው መረዳት ይቻላል። ኢትዮጵያውያን አልሸባብን የሚቀላቀሉበት ሁለተኛው መንገድ ደግሞ በስደተኛ ጣቢያዎች የሚገኙ ኢትዮጵያውያንን መልምሎ በመውሰድ ወደ ቡድኑ እንዲቀላቀሉ በማድረግ ነው። ከዚሁ ጋር ተያይዞ ስካይ ኒውስ በልዩ ዘጋቢዋ አሌክስ ክራውፎርድ አዘጋጅነት ባሳለፍነው የፈረንጆቹ ነሐሴ 2025 ለእይታ ባቀረበው ሃንቲንግ ፎር አይኤስአይኤስ ዋርኒንግ ፍሮም አፍሪካ በተሰኘው ዘጋቢ ፊልም ላይ ልክ እንደ አልሸባብ ሁሉ ኢትዮጵያውያን አይኤስአይኤስን ከስደተኛ ጣቢያዎች በመውጣት እንደሚቀላቀሉ የፑንትላንድ ባለስልጣናትን ዋቢ አድርጎ መዘገቡ አይዘነጋም። የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች የጥናትና ምርምር ተቋም ባልደረባ ከሆኑ ግለሰብ የተገኘው ተጨማሪ መረጃ እንደሚያሳየው ኢትዮጵያውያን በሶማሊያ የሚገኘውን አልሸባብ ከመቀላቀል ባሻገር ከሶማሊያ ስልጠና ወስደው ወደ ኢትዮጵያ ተመልሰው እንደሚገቡ እንዲሁም የሶማሊያ መንግስት የገጠመው ውስጣዊ የጸጥታ ችግርና የጸጥታ ተቋማቱ መዳከም ለዚህ ሁኔታ አስተዋጽኦ እንዳላቸው አያይዘው አብራርተዋል። ይህንን ጉዳይ አስመልክቶም የሶማሊያ መንግስትና የብልጽግና ስርዓት የድንበር ላይ ቁጥጥሮችን በማጠናከር ዙሪያ ያተኮሩ ተደጋጋሚ የሁለትዮሽ ውይይቶችን አድርገው እንደሚያውቁ አክለው አስረድተዋል። ሆኖም የብልጽግናው ስርዓት ለዚህ የሁለትዮሽ ስምምነት ተገዥ ባለመሆኑ የሽብር ቡድኑ አባላት ሁኔታውም በምቹ አጋጣሚነት ተጠቅመው ወደ ኢትዮጵያ በመግባት የግዳጅ ተልኳቸውን ይፈጽማሉ። ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች የወታደራዊ ፖለቲካዊና ርዕዮተ ዓለማዊ ስልጠና በሚወስዱባቸው የአርሴና ባሌ ሮቤ አካባቢዎች ኢትዮጵያውያን ማለትም የአረብና ሶማሊያ ዜግነት ያላቸው ሰዎች በተለያዩ ጊዜያት ሲንቀሳቀሱ እንደሚታዩ ኗሪነታቸውን በሀገር አሜሪካ ያደረጉት የቀድሞ የብሔራዊ መረጃና ደህንነት አገልግሎት ባልደረባ አስረድተዋል። የደህንነት መስሪያ ቤቱ ለጉዳዩ ልዩ ትኩረት ባይሰጠውም እነዚህ ኢትዮጵያውያን ያልሆኑ ሰዎች ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች በሚገኙባቸው አካባቢዎች በተደጋጋሚ ሊንቀሳቀሱ የሚችሉት ለታጣቂዎቹ ስልጠና ማለትም የርዕዮተ ዓለምና ፖለቲካዊ አስተምሮት ለመስጠት ሊሆን እንደሚችል ግምታቸውን አስቀምጠዋል። ይህ ሁኔታ በጎረቤት ሀገር ሶማሊያ የሚገኙ የሽብር ቡድኖችን የሚቀላቀሉ ኢትዮጵያውያን የሁለቱን ሀገራት ድንበር የመግቢያና መውጫ በር እንዳደረጉት ያሳያል። ይህም የኢትዮጵያና ሶማሊያን ድንበር የሽብርተኛ ቡድኖች ለመሸጋገሪያነት የሚጠቀሙበት ሁነኛ የመተላለፊያ መስመር ያደርገዋል። ከላይ ባርሴና ባሌ አጎራባች አካባቢዎች ስለመኖሩ በጠቀስነው የአክራሪ ታጣቂዎች ያስተምሮ ስፍራ የውጭ ሀገራት ሰዎች ሳይቀር የመተያየታቸው ሁኔታ የሚነግረንን መረጃ ተንተርሰን እንዲሁም ከሶማሊያ ስልጠና ወስደው ወደ ኢትዮጵያ የሚመለሱ የአልሸባብ አባላትን ወይም የኢትዮጵያ መንግስት እንዳሳወቀው በሶማሊያ ከሚገኘው አይኤስአይኤስ ተልኮ ይዘው ወደ ኢትዮጵያ የገቡ ሰዎችን ሁኔታ ስንመለከት ኢትዮጵያውያን ያልሆኑ ሰዎች በኢትዮጵያና ሶማሊያ ድንበር አካባቢዎች አቋርጠው በመምጣት በኢትዮጵያ ለዘረጉት እስላማዊ ታጣቂ ቡድንን ሰንሰለት አንድም ወታደራዊ ሌላም የርዕዮተ ዓለማዊ አስተምሮ ይሰጣሉ ወደሚለው መደምደሚያ ይወስደናል። ይህ የሁኔታዎች ትስስር የሚነግረን አንድ ጉዳይ ቢኖር እንደ አልሸባብ ያሉ እስላማዊ ታጣቂ ቡድኖች ለተልኳቸው አስቻይ የሆኑ የግንኙነት መስመሮችን በሀገር ውስጥ ከሚገኙ የቡድኑን ርዕዮተ ዓለም ተኮር ሃይማኖታዊ ፍላጎት ከሚደግፉ አካላት ጋር በመቀናጀት የግንኙነት ሰንሰለት መዘርጋት መቻላቸውን ነው። በዚህ የምርመራ ዘገባ የተገኙ ውጤቶችም በአሩሲና አካባቢ የሚፈጸመው የማያባሩ ሃይማኖት ተኮር ጥቃቶችን እንደ አይን ገላጭ ማሳያ ተደርገው ሊወሰዱ ይችላሉ። ራሳቸውን ዓለም አቀፋዊና ርዕዮተ ዓለም ተኮር ታጣቂ ቡድን አድርገው የሚገልጹ ኃይሎች በተለያዩ የዓለማችን ክፍሎች ተጽዕኖ አድማሳቸውን ስፒር ኦፍ ኢንፍሉዌንስ ማስፋት አንደኛው ስትራቴጂያቸው ነው። ኢትዮጵያን ዘላለማዊ ጠላቴ ናት የሚለውና በምስራቅ አፍሪካ ሶማሌዎች የሚገኙባቸውን ግዛቶች ጠቅልሎ እስላማዊ መንግስት ለማቋቋም የሚንቀሳቀሰው አልሸባብም ሆነ አይኤስአይኤስ በኢትዮጵያ ውስጥ የተጽዕኖ አድማሳቸውን ማስፋት ዋነኛ ትኩረታቸው ስለመሆኑ የተለያዩ ጥናቶች ያሳያሉ። በአሩሴና በሌሎች አካባቢዎች በክርስቲያኖች ላይ የሚፈጸሙ ሃይማኖት ተኮር ጥቃቶችም እነዚሁ እስላማዊ ታጣቂ ቡድኖች ሊያስፋፉት የሚፈልጉት ርዕዮተ ዓለማዊ ፍላጎት አካል ተደርገው ሊወሰዱ እንደሚችሉ በዚህ የምርመራ ዘገባ የተገኙ ውጤቶች ያሳያሉ። መጪው ጊዜ ምን ሊሆን ይችላል የሚለው ዋናውና የትንታኔ ዘገባውም ሆነ የአገሬው ሕዝብ ቁልፍ አጀንዳ ነው። በኢትዮጵያ ውስጥ ስርዓቱ የዜጎችን ደህንነት የማስጠበቅንና የሀገር ሉዓላዊነትን የማስከበርን ትንሹን ሚና መወጣት ባለመቻሉ
በሀገሪቷ ብሔራዊ ስጋት ሆነው ከሚቀጥሉ ሀገራዊ ቀውሶች መካከል ሃይማኖት ተኮር ጥቃት አንዱ ስለመሆኑ በርካታ ተጨባጭ ማሳያዎች አሉ። ይህ ሁኔታ ከሀገር ውስጥ እስከ ውጭ የተጣመሩ አክራሪ ቡድኖች አስተሳሰብ እንዲስፋፋና የጥፋት ፍላጎቶቻቸው እንዲፈጸሙ ምቹ መደላድልን ሊፈጥር ይችላል። እንደ አልሸባብ ያሉ የሽብር ቡድኖችን አስተምሮና ፖለቲካዊ ፍላጎት ሰፋ አድርገን ስንመለከት ደግሞ በሀገር ቤት የተከተሉትን የግንኙነት መስመር በመጠቀም ሃይማኖት ተኮር ጥቃቶችን ከመፈጸም ባሻገር በመካከለኛው ምስራቅና አንዳንድ የአፍሪካ ሀገራት እንደተመለከትነው በኢትዮጵያም ከከፍተኛ ሀገራዊ ውድመት እስከ ሀገር ፍርሰት ሊያስከትሉ የሚችሉ ውጥኖች ሊኖሯቸው እንደሚችል በአፍሪካ ቀንድ ካላቸው ይዞታና በቀጠናው ላይ ከሚያሰራጩት ፕሮፓጋንዳ መረዳት ይቻላል። ከዚህ በተጨማሪም በሱዳን ያለው የእርስ በርስ ጦርነት፣ ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት መሻከር እንዲሁም ግብጽ በአፍሪካ ቀንድ ያላት ተጽዕኖ እያደገ መምጣቱ ኢትዮጵያን ለአክራሪ ቡድኖች የመስፋፋት እንቅስቃሴና ለሌሎች አሉታዊ የውጭ ፍላጎቶች ይበልጥ ተጋላጭ እንድትሆን የሚያደርጉ የወቅቱ ቀጠናዊ ትኩሳቶች ናቸው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።